እስኪ ምንዋ ቡዳ ይመስላል። የመዳም ልጅ ስትታመም መዳሟ ጦንቃይ ቤት ሄደች። ጦንቃይ ቤት ስትሄድ ልጅሽን የበላቻት እቺ ልጅ ናት። እቺ ልጅ ካልሞተች ልጅሽ አድንም ተብላ ተነገራት ለመዳም ማለት ነው። እቺ ልጅ ካልሞተች ልጅሽ መዳን አትችልም፣ እቺ ልጅ መሞት አለባት ሲባል በር ዘጉባት። እቺ ልጅ ማለት ነው። ድምፅ አለ፣ የልጅቷ ድምፅ አለ። ሰሚ ካጣን እንጂ የሚሰማን ካጣን እንጂ ወገን፣ መንግስት፣ ኤምባሲ አልደረሰላችሁም ካለ እንጂ ይሄ ይፋ ያለ ነገር ነው። እቺ እናት መካስ አለባት። እቺ እናት መካስ አለባት። ሬሳዋ የልጇ አስክሬን ወጥቶ ወደ ሀገር መግባት አለበት ማለት ነው። ከዛ በኋላ እቺ ልጅ ካልሞተች ያቺ ልጅ አደጋ ላይ ናት። ቡዳዋ እቺ ናት። ሰው ከተቸገረ እኮ ቡዳ አይደለም። በተለይ የኢትዮጵያ ቡዳ የለውም። ቡዳ አረቦች ናቸው። የለንም እኛ ቡዳ። ቡዳ ናት ካለቻት ጠንቋዩ ቡዳ ናት ካላት በኋላ ቤት ውስጥ ተዘግቶባት ሳትበላ ሳትጠጣ ስንት ሳምንት ተቀመጠ ልጅቷ ማለት ነው። የሚናገሩን ነገር ምንድን ነው? እንገላታለን፣ መሞት አለባት በቃ ቡዳው ብሏልና የእኛ ልጅ ከምትሞትብን እቺ ልጅ መሞት አለባት ተብሎ ተወሰነባት። ከዛ ልጅቷ ድምፅ ሁኑልኝ በቃ ተወሰነብኝ፣ ሊገሉን ነው፣ ልሞት ነው ብላ ድምፅ የላከችው እኔ ጋር አለ ማለት ነው። ሰሚ አላገኘችም። መቼም የሚሰማት ሰው አላገኘችም። ከዛ በኋላ ልጅቷ እነሱ እንዳሉት ድራማው ከዚህ ነው የሚጀምረው። ልጅቷ ጠፍታ ቢሮዎች ደግሞ የሴትዮዋ ወንጀል ሊወስዱ ይሁን አላውቅም። ልጅቷ ጠፍታ ፖሊስ ጣቢያ ገባች። እቺ ማለት ነው ከምሞት ብላ ማለት ነው። 1 ዓመት ከሰራችበት ቦታ ዘላ በመስኮት ጠፍታ እጇን ለመንግስት ሰጠች። በደንብ አዳምጡ። አፈር ሞት ይነንበዳ ውሳ። ከዛ በኋላ እቺ ልጅ ጠፍታ ፖሊስ ጣቢያ የተሰጠች። ፖሊሶች ደግሞ አጣርቶ ወደ ቢሮዋ መለሱት። ወደ ቢሮዋ ከመለሷት እቺ ልጅ ማለት ነው። እቺ ልጅ ከሞት ካመለጠች እንድትገደል ተወስኖባት እንዳለ ጦንቃይ እንደነገራቸው ካወቀች በኋላ ሞትን አመልጣ ወደ ቢሮ ወደ ፖሊስ ጣቢያ ሂዳ ፖሊሶች ደግሞ ወደ ቢሮ ከመለሷት ምን ጉዳይ ነው እቺ እህታችንን እንደዚህ ራሷን የሚያሰቅላት? እስኪ በደንብ አስቡት። በተለይ ሴቶች ቆም ብላችሁ በደንብ አስቡ። አንድ ሴት ልጅ ልትገደል ተወስኖባት ጦንቃይ ወስኖባት ከዛ ቤት ከጠፋች ምንድን ነው በሻርፕ ሽንት ቤት ውስጥ ራሷ የሚያስገደላት? ታዲያ ደሞም ድራማው በጣም የሚያስጠላ ድራማ ማለት ነው። አሳያችኋለሁ። ልጅ ያለው እናት ያለው ለዚች እናት ይቁም። እኛ የልጃችንን ሬሳ እንፈልጋለን። ከደበቅሽበት አውጪና ስጪን። እኛ አምጥተን ቀብረናት እንደ ማንኛውም ሰው ማልቀስ እንፈልጋለን። አትጫወችብን። በፈጣሪ ይዤሻለሁና አትጫወችብን። የት እንደደበቃችሁ ታውቂያለሽ፣ በደንብ ታውቂያለሽ። እና አሳይን። ይህንን ነው የምለው። ሀቢባ እግዚአብሔር ይስጣችሁ፣ እድሜ ይስጣችሁ፣ ክፉ አይንካችሁ፣ ኑሩልን። እኔ ጥያቄዎቹን አንድ በአንድ ቢጠይቅ ደስ ይለኝ ነበር፣ ግን ያው ሀዘን ላይ ያለ ሰው ብሶት ያለበት ሰው ማስቆም አልቻልኩም። ሰው ጥያቄዎቹን ሁሉ ዋን ባይ ዋን መልሽለት። አቢባ ችግር የለም፣ ታግሼ አንድ በአንድ ጠይቃታለሁ። አንድ በአንድ ይሻላል። ጥያቄ ስለሆነ ያቀረብከው እሷም ለመመለስ እንዲመቻት ዋን ባይ ዋን ቢሆን አንድ የመጀመሪያው ጥያቄ የነበረውን እሺ ሀቢባ ይኸውልሽ፣ ቀስ ብዬ ልጠይቃት እንግዲህ ተረጋግቼ። አንደኛ ጥያቄ አንደኛ ጥያቄ ያለፈ ሐሙስ ሳምንት ለእኔ ልንገርልህ ጥያቄ ያለፈ ሐሙስ ሳምንት መቀበሯን እያወቅሽ ከተቀበረች በኋላ ለአስክሬን ሳጥን 6,000 ሪያል ቤተሰቡን ለምን ጠየቅሽን? የመጀመሪያው ጥያቄ አይደል?